ፈጣሪ ወጥቶ ከመቅረት ይሰውረን ይሰውራችሁ። ካልሆንኩም የመጨረሻ ከሆነ ባይ ደህና ሁኑ። ከሞትኩም ማለት ነው። ያው ወዳችኋለሁ። ናውዬ ጣለና ትውጪ ያልኩሽ ያው እንደፈራሁ ጎርፍ ወሰደሽ ደሙዬ ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ ለፈጣሪ። እኔ በጣም ደህና ነኝ። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ቦታ ብዝት ትርፍርፍ ይበልልኝ። ለሸዋሌ ቲዩብ አዲስ ከሆናችሁ አዲስ ወደዚህ ቻናል የተቀላቀላችሁ ሰብስክራይብ አድርጉኝ፣ የምለቃችሁ አዳዲስ ቪዲዮ እንድረሳችሁ ማለት ነው። እንዲሁም ቪዲዮን ከወደዳችሁት ሁላችሁም ተከታታዮቼ ላይክ ማድረጋችሁን እንዳትረሱ ማለት ነው። ዛሬ እንግዲህ በጣም የሚያሳዝን ልብን የሚነካ ቪዲዮ ነው ይዤላችሁ የመጣሁት። እሱ ምንድነው? ከኢትዮጵያ ወደ ሳዑዲ አረቢያ በህገወጥ መንገድ ገብተን እንግዲህ አብዛኞቻችን ሳዑዲ አረቢያ የምንኖር አብዛኞቻችን ህገወጥ ነን። በባህር ገብተን ያንን ዳገት፣ ያንን ሲቃይ፣ ያንን ፈተና ብዙ አይነት ነገሮችን አስተናግደን ነው ሳዑዲ አረቢያ ውስጥ የምንገባው። እኔ በእርግጥ ባላቀውም ሰማለሁኝም ይነግሩኛልም በሶሻል ሚዲያም አየዋለሁ ስንት አይነት ፈተና ስንት አይነት ውጣ ውረድ እንዳለው ማለት ነው። እና ያን ሁሉ አስተናግዳችሁ ገብታችሁ ያን ሁሉ አይታችሁት ገብታችሁ እዛ ሳዑዲ አረቢያ እየኖራችሁ የተሻለ ነገር ከተማውንም ስትለምዱት አየሩን ሁኔታውን ስትለምዱት የተሻለ ነገር እየኖራችሁ ባላችሁበት ሰዓት ተመልሳችሁ ደግሞ እዛ መከራ ውስጥ የምትገቡ እዛ ፈተና ውስጥ የምትገቡ እህት ወንድሞቼ በጣም ታሳዝኑኛላችሁ። በጣም ማለት ነው። ምንድነው አሁን ላይ እየሆነ ያለው? አብዛኞቻችን እንግዲህ እዛ ሳዑዲ አረቢያ በህገወጥ እየኖርን ህገወጥ ስለሆንን ግዴታ ኢካማ መኖር አለበት። ያችን ብጣቂ ወረቀት ለማሰራት ተመልሰን ወደ ኢትዮጵያ ገብተን ያችን ወረቀት ለማንጣት ብለን እዛ አሰብነው ያችን ወረቀት ለማሰራት ብለን አሰብነው ሳንደርስ የትም መንገድ ላይ እንቀራለን ማለት ነው። እና እንግዲህ ይቺ በቪዲዮ ላይ የምታዩት እህታችን ሀና ሙሉ ሸዋ ትባላለች። ያው የሸዋ ልጅ ናት፣ የሀገሬ ልጅ ናት። እና ይቺ እህታችን በቲክቶክ እኔ በእርግጥ ያው የሀገሬ ልጅ ናት፣ ግን ማቃት በቲክቶክ ነው። እና ሞተች ሲባል አላመንኩኝም። የእውነት ከባድ ነው። ህይወት እንደዚች ናት። አሰብነው አቀድነው አያደርሰንም ፈጣሪ። የምንሞትበትን ሰዓት የምንሞትበትን ቀን አናውቅም እኛ። በእርግጥ ግን ሀሳባችን አላማችን ብዙ ነው። እና ይችታችን የተለያዩ ልብሶችን ሳዑዲ አረቢያ ላይ ያላችሁ ባጭሩ ታቋታላችሁ ይችነታችንም ማለት ነው። እና እንግዲህ የተለያዩ ልብሶችን እያስተዋወቀች እንደውም ወልዳ ራሱ ልጇን አሁን ራሱ በቅርብ ነው የላከችው ራሱ ማለት ነው፣ ወንድ ልጅ ወልዳ እና እያስተዋወቀች እንግዲህ ያው ስራው አሪፍ ሲሆን ደግሞ ሳዑዲ አረቢያ ላይ የተለያየ ስራ ስትሰሩ ግዴታ ወረቀት መኖር አለበት። እንግዲህ እሷ እንግዲህ አንድ ኢካማ ለማሰራት ብላ በህገ ወጥ በመጣችበት መንገድ እየተጓዘች ባለችበት ነው የትም መንገድ ውስጥ የቀረችው ማለት ነው። እና እሷ ብቻ አይደለችም፣ ብዙ እኔ የማውቃቸው ወንድሞች እህቶች እንደዚሁ እንደሷ ብጤ ይችን ወረቀት ይችን ኢካማ ለማሰራት ብለው ህይወታቸውን የትም መንገድ ላይ አጥተዋል ማለት ነው። እና በጣም ነው የሚያሳዝነው። ይችን ወረቀት ለማንጣት ብላችሁ ተመልሳችሁ በመጣችሁበት ፈተና ታቁታላችሁ፣ መንገዱን ታቁታላችሁ ያለውን ፈተና። በእርግጣው ምሳሌ ብዙዎች ይደርሳሉ ከሳዑዲ አረቢያ ተነስተው ኢትዮጵያ የሚገቡበትም ነገር አለ። ግን የነኛው ህይወትና የናንተ ህይወት 10 ሰው ከአስሩ ቢጓዝ 10ም አይገባም። ታውቃላችሁ፣ ወይ አንድ ይሞታል፣ ወይ 2 ይሞታል፣ ወይ 3 ይሞታል። እና የአንድ ሰው ህይወት ጥሩ ቢሆን የኔ ህይወት ጥሩ ቢሆን የናንተ ህይወት ጥሩ ላይሆን ይችላል። እናንተ ኢትዮጵያ ብትደርሱ ኢትዮጵያ ላልደርስ ይችላልኝ። እና አንዱ በተጓዘው ባዛ ላይ መሄድ የለባችሁ። እና ለዚች ለብጣቂ ወረቀት ብላችሁ ለቤተሰቦቻችሁ፣ ለወዳጆች ዘመዶቻችሁ የትም በቃ የእሳት ነደድ ሆናችሁ አትቅሩ። የእውነት ምን አለ ሌላ ሀገር ሞልቷል እኮ ሌላ ሀገር መሄድ ትችላላችሁ።
እናንተ የመስራቱ እቅድ ካላችሁ የመስራቱ ፍላጎት ካላችሁ ሌላ አረብ ሀገር መሄድ ትችላላችሁ። ኢቃማችሁ ካላችሁ የትም በራሳችሁ ቪዛ ካሰራችሁ የትም ነፃነት ኖሯችሁ መስራት ትችላላችሁ። ለዚህ ለወረቀት ብላችሁ የትም ትቀሩ። የእውነት ይቻውን አንድ ፍሪት ልጅ የትም ቀረች ለዚች ለኢቃማ ብላ ማለት ነው። ብዙ አይነት ፈተና ብዙ ነገር አሳልፋችሁ ተመልሳችሁ የምትገቡት ግን በስመ አብ ምን አይነት ደንዳና ልብ ነው ያላችሁ። አረ የእውነት እግዚአብሔርን አረ ለቤተሰቦቻችሁ እንግዲህ እህታችን ልጅ አላት እንግዲህ ልጄን እያለች ነው እንግዲህ የልብ ድካም ፍጽም ያለችው። እኔ ማቀው አብሮ ያደገ ልጅ ራሱ እንደዚሁ ነው የሞተው ማለት ነው። የሀገሬ ልጅ አብሮ አንድ ሰፈር ያለን ልጅ እንደዚሁ ኢቃማ ሰርቼ ተመልሼ እመጣለሁ ብሎ የትም ቀረ። ኢትዮጵያ ላይ ቤት ሰርቷል። ቤተሰቦቹ ሀብታም ናቸው። ያ ሁሉ ነገር እያለው ቤት ሰርቷል። ምን አለ ባይገባ ተይዞ እጁን ሰጥቶ ገብቶ አገሩ ላይ ቢኖር የራሱ ቤት ሰርቷል። የራሱ ይሆናል። ቤተሰቡ ጥሩ ቤተሰብ ናቸው። አንዳንድ ጊዜ ገንዘብ እንደውም ዲሃ ይሻላል በአንድ ፊቱ። የእውነት አንዳንድ ጊዜ ሳያቸው አሁን ዲሃ ይሻላል። ኖሯቸው በቃ የሚመኙት ስደትን ነው የሚመኙት፣ ሌላ ነገር ነው። ተዛ ካሉበት ህይወት የበለጠ ነው የሚመኙት። ስንት ዲሃ ስንት እየተሰቃየ እየተራበ እየተጠማ ያለ ሰው አይመኝም። እኛ ግን እያለን ራሱ ለነገ ትልቅ ነገር ነው የምናስበው። የእውነት ባላችሁ ነገር ላይ ፈጣሪን እያመሰገናችሁ ኑሩ። በቃ አትሞቱ፣ የእውነት አትሞቱ። ብዙ ነገር ነገ ተስፋ እያላችሁ የትም አትቅሩ፣ የትም አትቅሩ። የእውነት እኔ በጣም ነው ማዝነው። የእግዚአብሔርን ፈተናውን አይታችሁ የምትገቡበት እህቶች ወንድሞቼ በቃ አትግቡ። ባላችሁ ነገር ላይ ኑሩ። በቃ እንግዲህ እህታችን እየሰራች ነው፣ ምን እያለች ነው? በእርግጣው ህገ ወጥ ስትሆኑ ብዙ አይነት ውጣ ውረድ እንደልባችሁ እንደፈለጋችሁ ላትሆኑ ትችላላችሁ። ግን ባላችሁ ነገር ላይ ፈጣሪያችሁን እያመሰገናችሁ ተመስገን እያላችሁ ባላችሁ ነገር ላይ ኑሩ። በቃ የእውነት ከባድ ነው። በቃ እንዴት ትናንትና ታይተን ዛሬ ስንጠፋ አያሳዝንም? ትናንት ታይተን ዛሬ ስንጠፋ ቤተሰብ ትናንት አውርተን ዛሬ ሞትን ሲሰሙ ምንድን ነው የሚሰማው? ምንድን ነው የሚሰማን? እና የትም አትሞቱ፣ የትም አትቅሩ። በቃ ባላችሁ ነገር ላይ ኑሩ፣ ጠንክሩ፣ በዛው ስሩ። በቃ የተያዛችሁ ጊዜ ግቡ ሀገር። ተዛ ኢቃማችሁን አወጣችሁ ብዙ ሀገር ሞልቷል፣ ትሄዳላችሁ። ሳውዲ ብቻ ነው እንድመኖር የሚቻለው? ዱባይ ብቻ ነው እንድመኖር የሚቻለው? ቤሩት ብቻ ነው መኖር የሚቻለው? ብዙ አረብ ሀገር አለ። እዛ በህገ ወጥ ተይዛችሁ 5 ዓመት ቅጣት ቢኖራችሁ ሌላ ሀገር ቀይሩ። 5 ዓመት ደግሞ ምንም ማለት አይደለችም፣ ታልቃለች ቶሎ። ተዛ ተመልሳችሁ መግባት ትችላላችሁ። እና በቃ አሰብንበት ሳንደርስ የትም እንቀራለን። ያሰብነውን ያቃድነውን ሳናሟላ የትም እንቀራለን። እና እንደዛ ከምንሆን ፈተናውን ሲቃውን እያወቅን አንግባ። እዛም የምናውቀው ፈተና ላይ ገብተን መከራችንን የትም ድፍት ብለን አንቀር። እኛ እኮ ክብር አለን። እኛ የሰው ልጅ እኮ የትም አሞራ የሚበላን አይደለንም። ክብር አለን። በስነ ስርዓት ተቀብረን በስነ ስርዓት አፈር መለበስ አለብን። መቼም ሞት አይቀርም። በእርግጥ የኛ እጣ ሁላችንም እንሞታለን። ማንም ሰው በዚች ምድር ሺህ ዓመት አይኖርም። እግዚአብሔር የጻፈለት እኛ መቼም አንሞትም ብለን ነው በአእምሯችን የምናስበው አይደለ? አንሞትም፣ በቃ የተለየ ህይወት መኖር አለብን፣ ነገ የተሻለ ህይወት መኖር አለብን ብለን ነው የምናስበው። እኛ እኮ እናስባለን እንጂ የኛ የምንለው ነገር እኮ የለም። እግዚአብሔርን ምንም ነገር የለም። እና እንደወጣችሁ የትም አትቅሩ። በቃ ባላችሁ ነገር ደስተኛ ሁኑ። ህይወት መቼም ቢሆን አትሞላም። ህይወት መቼም ቢሆን አትሞላም። በእርግጥ እናስባለን፣ በቃ ነገ የተሻለ ህይወት፣ ነገ ይሄንን መኖር አለብኝ፣ ነገ ይሄንን ማድረግ አለብኝ ብለን እንላለን አይደለ? በቃ ህይወት እንደዚች ናት። ህይወት አሰብነው ላይ አታደርሰንም። የኛ የምንለው ነገር ስለሌለን ማለት ነው። እና እግዚአብሔርን ባለን ነገር ተመስገን እያለን እንኖር። የትም አንቅር፣ እንደወጣን ድፍት ብለን አንቅር። እግዚአብሔርን በቃ ለምናስባቸው ነገሮች ሁሉ
ማስተዋልን ያድለን። የእውነት በጣም እናሳዝናለን። በተለይ እኛ ስደት ላይ ያለ ነው ብዙ ነገር ነው የምናስበው። በቃ እንሞታለን የሚል ነገር ተስፋ የለንም። የእውነት ከራሴ ጀምሮ ማለት ነው። እውነቱን ልንገራችሁና ነገ ጧት የተሻለ ህይወት ኖሬ ነገ ጧት የተሻለ ነገር እንዲኖረኝ ነው የማስበው። ሞቴን አላስብም። ባስብማ ከአንዴ ሁለቴ ተመልሼም አረብ ሀገር አልመጣም ነበር። ግን ነገ ይኖረኛል ተስፋ ብዬ ስለማስብ ነው። ግን ቢሆንም ደግሞ የምታስቡበት የምትኖሩበትና የማትኖሩበት ህይወት እኮ መለየት አለባችሁ። ያሳለፋችሁትን ስቃይ እንድትመልሳችሁ ወደዛ ስቃይ መግባት መቀየር አለባችሁ። በቃ ከተያዛችሁ ተያዛችሁ፣ ግቡ ሀገር፣ በቃ ሌላ ሀገር መግባት፣ ሌላ ሀገር መቀየር እና አላብዛባችሁ። ፈጣሪ እንግዲህ የእህታችንን ነፍስ ይማር። ሌሎቹም እንግዲህ ብዙ አሉ የሞቱ ብዙ አሉ መንገድ ላይ የቀሩ፣ የእነሱንም ነፍስ ይማር። የእውነት እንግዲህ ለወለደችውም ልጅ በጣም ነው የማዝነው። በጣም ከባድ ነው። እንግዲህ እሷም ልጇን ለማየት ጉጉት ነበረ፣ ግን አልሆነም። ምንም ማድረግ አይቻልም። እና ውድ ቤተሰቦቼ ሁላችሁንም አመሰግናለሁ። ሁላችሁም ስለምታበረታቱኝ አሁንም አበረታቱኝ። ሼር ላይክ ማድረጋችሁ እንዳትረሱ። ባይ ባይ።